ሰላም ጤና ይስጥልን አድማጭ ተመልካቾቻችን እንደምን ዋላችሁ። መጋቢት 10 2017 ዓ.ም ዕለታዊ መረጃዎችን ይዤ መጥቻለሁ። በተለያዩ አካባቢዎች አፍላ ውጊያዎች እየተደረጉ ነው የሚገኙት። በአንድነት ዘመቻ በተለያዩ አካባቢዎች ያለውን አጠቃላይ ሁኔታ በተመለከተ ዝርዝር መረጃዎችን የማደርሳችሁ ይሆናል። ጠዋት በጎንደር፣ በደቡብ ጎንደር፣ በማዕከላዊ ጎንደር የተለያዩ አካባቢዎች እንዲሁም በምዕራብ ጎንደር ቋራን ጨምሮ ያሉ ዝርዝር መረጃዎችን አድርሻቸዋለሁ። ከሰዓት በኋላ ደግሞ በጎጃም ቀጠና በተለያዩ አካባቢዎች እየተደረጉ ያሉ ውጊያዎችን በተመለከተ ዝርዝር መረጃዎች ይፋ ሆነዋል። ከ9 ክፍለ ጦሮች 8ቱ ክፍለ ጦሮች በውጊያ ላይ እየተሳተፉ እንደሚገኙ ነው መረጃዎች የሚያሳዩት። በዚህም እንግዲህ በ35 ቦታዎች የተለያዩ አውደ ውጊያዎች ሲደረጉ ውለዋል። ከዚህ ጋር በተያያዘ ዝርዝር መረጃዎችን የማደርሳችሁ ይሆናል። እንድትከታተሉ በአክብሮት ጠይቃለሁ። መረጃዎችን እየተከታተላችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አብራችሁ እንድትቆዩ እንዲሁም ደግሞ ጥቆማና አስተያየት ቢኖራችሁ ጥቆማ@gmail.com ላይ ጥቆማዎችን እንድትልኩልኝ በአክብሮት ጠይቃለሁ። እንግዲህ በሌላም እንደዚሁ ከመከላከያ አካባቢ የተሰማ አንድ ልዩ መረጃ አለኝ። እሱንም የማስከትል ይሆናል። በመረጃዎቹ በአማራ ክልል የተለያዩ አካባቢዎች ያለውን የውሎ ሁኔታ በተመለከተ እንግዲህ አጫጭር መረጃዎችን ዕለታዊ ግንዛቤዎች ትወስዳላችሁ። አብራችሁን ቆዩ። በመጀመሪያ ግን ከእናንተ ከደረሱ መልእክቶች መካከል የተወሰኑትን ወደ እናንተ ላድርስና ወደ ዝርዝር መረጃዎቹ እሄዳለሁ። አብራችሁን ቆዩ። ከመልእክቶቻችሁ መካከል ህወሓትን በተመለከተ እንግዲህ ቲዲኤፍ ወይ ደግሞ የትግራይ ታጣቂዎችን በተመለከተ እንደዚሁ ምልከታን የላካችሁልኝ አድማጭ ተመልካቾች አላችሁ። በእጅጉ ነው የማመሰግነው። 1983 ዓ.ም በኋላ ህወሓት ሰራዊቱን ዲቪዥን እያለ በወልቃይትና በተለያዩ አካባቢዎች እንዳሰፈረው ሁሉ አሁንም ህወሓት ታጣቂዎቹን በካምፕ ውስጥ ይዞ የተቀመጠው በወልቃይትና በተለያዩ አካባቢዎች ለማስፈርና እንደዚሁም ደግሞ ተፈናቃይ ናቸው ብሎ ለመመለስ እያደረገ ያለው እቅድ መሆኑ ሊታወቅ ይገባል የሚል ምልከታም አድርሳችሁኛል። በእጅጉ ነው የማመሰግነው። ይህንን ጉዳይ በተመለከተ እንግዲህ ጌታቸው ረዳም ይህንን አልደበቀም። ሚሊሻ ብለን ልንመልስ ነበር ነው ያለው። አመሰግናለሁ። በርካታ ሀተታዎችንም ዝርዝር ጉዳዮችንም ይዟል። እንግዲህ ከ3 ዓመታት በፊት ጀምሮ በነበረው ጦርነት አጠቃላይ የደረሰውን ግፍና ሰቆቃ በህወሓት ታጣቂዎች አድርሳችሁኛል። እንግዲህ አንዳንዶቻችሁ አሁን ስለ ህወሓት ቅድሚያ አንሰጥም የሚሉ አስተያየቶችን ተመልክቻለሁ። በመሰረታዊነት እንግዲህ ህወሓት እስካሁን ድረስ የመገንጠል ጥያቄውን አልተውም። ሁኔታዎች አልፈቅድለት ብለው ነው እንጂ አሁንም ነፃ ሀገር ትግራይን የሚለው ነው እየሄዱ ያሉት። ሲኖዶስ ገንጥለዋል። መከላከያ እያሉ የትግራይ ቲዲኤፍን አቋቁመዋል። ሌሎች ቅደም ተከተሎች። ስለዚህ ከዚህ አንጻር ህወሓት ለመገንጠል የማንን ብሔራዊ ጥቅም ነው የማንን መሰረታዊ ጥቅም ይዞ ነው የሚሄደው የሚለው ጉዳይ መሰረታዊ ስለሆነ በዚህ ላይ ያሉ አስተያየቶችን፣ ዘገባዎችን በትኩረት ወደ እናንተ የማደርስ ይሆናል። ሌላው ከሰሞኑ እንግዲህ እየተጨበረበር ነው የሚል አንድ መረጃ አድርሼ ነበር። ይህን በተመለከተ ብዙዎቻችሁ አድርሳችኋል። አሁን ደግሞ ኦኤፍአር የሚባል እንደዚህ ኦንላይን ቢዝነስ የሚሰራ ድርጅት ግማሽ ሚሊዮን ብር አጭበርብሮኛል የሚል የዩኒቨርሲቲ መምህር እንደዚሁ ልከዋል። እንግዲህ እናንተ በዩኒቨርሲቲ ደረጃ ያላችሁ መምህራኖች ከተጨበረብራችሁ ሌላው ማህበረሰብ ምንድን ነው? ስለዚህ ከማረጋገጫ ከሌለው ከማይያዝ ከማይጨበጥና እንደዚሁ ደግሞ መዳረሻቸው ከማይታወቁ የዲጂታል የማስታወቂያዎችና የገንዘብ እንቅስቃሴዎች ራስን ማቀብ የተሻለ ነው የሚሆነው። በዚህ መንገድ ጥንቃቄ አድርጉ። ሌላው በአዲስ አበባ ከተማ በተለይ እንግዲህ ኮየፈጨና አካባቢው አሁን ከአዲስ አበባ ተወስዶ ወደ ሸገር ከተማ በተካለለው ውስጥ የሚኖሩ በተለይ ከኦሮሞ ውጭ የሆኑ ሌሎች ተወላጆች እና የአማራ ተወላጆች በየቀኑ በአካባቢ ጸጥታ ኃይሎች እየታፈኑ እስከ ግማሽ ሚሊዮን ብር ይጠየቃሉ። ዝቅተኛ 50 ሺህ ብር ክፈሉ እየተባሉ ይጠየቃሉ። ይህን የሚያጠና ቡድን አለ። ቤት ለቤት ልየታ ይደረጋል። በኮንዶሚኒየም እየዞሩ በጸጥታ ስራ ስም ይህን ሲመዘግቡ የሚውሉ አሉ። ማታ ከስራ ሲመለሱ ሰዎች ይታፈናሉ፣ ቤተሰቦቻቸው ይያዛሉ። ከ50 ሺህ እስከ ግማሽ ሚሊዮን ብር እየተጠየቁ ነው። ይህንን መረጃ ያወጣችሁ እንደሆነ እንገድላችኋለን የሚል ዛቻ ነው እየተፈጸመ ያለው። ይሄ ሌላ ቦታ አይደለም፣ አዲስ አበባ ከተማ ነው። እንግዲህ ኮየፈጨ አሁን ምንም እንኳን ኮንዶሚኒየሞቹ ወደ ሸገር ከተማ በነሽመልስ ቢወሰዱም ከተማው እንግዲህ በአዲስ አበባ ነዋሪዎች የተሰራ በቆጠቡት ገንዘብ ለ20 ዓመታት ባጠራቀሙት እና በባንኮች የተሰራ ገንዘብ ስለሆነ የኮየፈጨና አካባቢው ነው እየሆነ ያለው። በአዲስ አበባ ከተማ ኮየፈጨ ወይም ደግሞ በሆነ አስተዳደር ሸገር ከተማ ተብሎ በሚጠራው። ሌላው አንድ ገጠመኝ ብሎ ያደረሰኝ መሰረታዊ መረጃ ነው። የፋኖ መሪዎች በተለይ በታችኛው መዋቅር ያሉ የፋኖ መሪዎች በሶስተኛ ወገን የደህንነት ሰዎች ስልክ እያስደወሉ ይህንን ሰምቻለሁ ብለዋል። ይህንንም በተመለከተ እንግዲህ የቴት አካባቢ ቦታዎችም ጭምር በሶስተኛ ወገን በሚያውቋቸው ሰዎች የደህንነቶች ስልክ እያስደወሉ ከፋኖች መረጃ ይወስዳሉ። ይህ እንግዲህ በአንድ አለመሆን የመረጃ ፍሰት፣ የመረጃ ስርጭት እንዲሁም ደግሞ የኮማንድ ወይ ደግሞ የሰንሰለትና ቼኑን ያለመጠበቅ ከሚያመጣቸው ጉዳቶች ነው። በሚያውቁ ሰዎች እያስደወሉ ነው መረጃዎችን በዝርዝር የሚወስዱት የፋኖ ደጋፊ መስለው። ለዚህ ደግሞ ብልጽግና በሚያውቋቸው ሰዎች ጭምር እያስደወለ ነው። ይህንን እኔ ገጠመኝ አግኝቻለሁ ብሎ
መራዊ አካባቢ ይህንን አይቻለሁ ብሎ አንድ አድማጭ አድርሶኛል። ይሄው መልሼ አድርሻለሁ። ይህ እንግዲህ በቀጥታ ስልክ ከመጥለፍ ባሻገር በተለያየ መንገድ መረጃ የሚሰበሰብበት ስልት መሆኑ ነው። ሌላው የጀኔራል ደልዋሬ የካናዳዊ ጀኔራል ደልዋሬን መጽሐፍ በመጥቀስ የሩዋንዳውን የዘር ጭፍጨፋ አሁን በኢትዮጵያ ውስጥ ካለው በተለይ ከአማራ ሕዝብ አንጻር መንግስታዊ የዘር ጭፍጨፋ አንጻር በማነጻጸር ጉዳዩን እንደዚሁ በእንግሊዝኛም ጭምር ሀሳቦች ጽፎ ይላከልኝ አለ። መጽሐፉንም እንዳነበው ጋብዛችሁኛል። በእጅጉ ነው የማመሰግነው። በሩዋንዳው የዘር ጭፍጨፋ በኢትዮጵያ በአማራ ሕዝብ ላይ አሁን ካለው ሁኔታ አንጻር የዘር ጭፍጨፋ ቅደም ተከተሎችን ጭምር በመዘርዘር ነው የላካችሁልኝ። አመሰግናለሁ። ከዚህ በማሳያነት እንዲሁም ከ1941 እስከ 45 በሁለተኛው ዓለም ጦርነት ጀርመኖች በአይሁዶች ላይ የፈጸሙትን በ1915 እስከ 1917 ቱርኮች በአርመኖች ላይ 1.5 ሚሊዮን አርመናውያን የጨፈጨፉበትን እንዲሁ ደግሞ በ1994 በሩዋንዳ የተፈጸመውን የቱሲዎችን ጭፍጨፋ በተመለከተ ይህ እንግዲህ በሀገሪቱ ውስጥ ያለውን አደጋ በዚህ ልክ እንደሚያዩት ገልጻችሁልኛል። አመሰግናለሁ። ሌሎች በርካታ አስተያየቶች አሉ። ለዚህ ሰዓት እንግዲህ እነዚህን ካቀረብኩ ወደ መረጃዎች ነው የምሄደው። የመጀመሪያው መረጃ በአዲስ አበባ ከተማ አስተዳደር 7ኛ ዓመት የጠቅላይ ሚኒስትሩን በዓለ ሲመት እናከብራለን በሚል መጋቢት 24 ገንዘብ አዋጡ የሚሉ የብልጽግና ሰዎች አሉ። ከቢሮ ወደ ቢሮ እየተንቀሳቀሱ ነው የሚሉት። ይህንን ገንዘብ እንዲያዋጡ እየጠየቁ ያሉት የብልጽግና አባላት ጭምር ያልሆኑ በቢሮ ውስጥ ነው። ይህ እንግዲህ በአዲስ አበባ ቢሮዎች የወጣ ጥቆማ ነው። ሌላው ነገ ጠቅላይ ሚኒስትር አብይ አህመድ በፓርላማው ለሚቀርቡላቸው ጥያቄዎች ምላሽ ለመስጠት በፓርላማው ይገኛሉ ተብሏል። በነገ እንግዲህ 6ኛ ወሩን የመንግስት የስራ አፈጻጸምና የቢሮዎችን በተመለከተ የ6 ወራት ሪፖርት የሚቀርቡበት ጊዜ ነው። በእርግጥ ጊዜው አልፏል። አሁን 9ኛው ወር ገብቷል። እንግዲህ በበጀት ዓመቱ ከሐምሌ ጀምሮ ማለት ነው። ግን የ6 ወራት የስራ አፈጻጸም ሪፖርት ይቀርባል ብለዋል የመረጃ ምንጮቹ። ይህን እንግዲህ የምንከታተለውን ምን መሰረታዊ ጉዳዮች ይነሳሉ፣ አሁን ባለው ቀውስ ውስጥ አመላካችና መፍትሄዎች ምክር ቤቱ ምን አቋም ይወስዳል የሚለው የሚጠበቅ ቢሆንም ያው ምክር ቤቱ ይታወቃል። አቋም የመውሰድም የለውም። በስራ አስፈጻሚው ስር ያለ ነው ምክር ቤቱ። ምክር ቤት ውስጥም እንግዲህ እጅ የሚያወጡ ሰዎችም ጥያቄዎችን የሚጠይቁ ሰዎችም በተለያየ መንገድ እንግዲህ በምክር ቤት ውጭ እንዲሆኑ የተደረጉት በስርዓትም በተለያዩ እንግልቶች ምክንያት እንዲሁም በማሸማቀቅ። ሌላው መረጃ በመከላከያ ሚኒስቴር መከላከያ መስሪያ ቤት የበጀት እጥረት ገጥሟል የሚል መረጃ ነው። በመከላከያ እንግዲህ ለአንድ ዓመት የተበጀተው በጀት ግማሽ ዓመት ላይ አልቋል የሚል መረጃ ነው የወጣው። ለአንድ ዓመት የተለቀቀው በጀት ግማሽ ዓመት ላይ አልቋል የሚሉት ውስጥ የመረጃ ምንጮች ይሄ አስደንጋጭ ነው ለመከላከያ ከፍተኛ አመራሮች። ጉዳዩን በተመለከተ እንግዲህ ይህንን በተለይ የገንዘብ ብክነቱ ያልተገመተው የተራዘመው ጦርነት ባሻገር በግዥ በዓለም አቀፍ ግዢዎች የአውሮፕላን የጦር መሳሪያ ግዢዎች ጋር በተያያዘ እየባከነ ያለ ገንዘብ እንዲሁም ደግሞ በሰራዊቱ የቀለብ የአልባሳት ሌሎች የሎጂስቲክስ ስርጭት ጋር በተያያዘ ያለ ሙስና ለዚሁ አስተዋጽኦ አድርጓል። ማንኛውም የተያዘው በጀት በግማሽ ዓመቱ አልቋል ነው የተባለው። ለዚህም እንግዲህ ከተለያዩ ተቋማት በጀት ከነዚህ የበጀት ኮዶች ለማዛወር እንቅስቃሴው እየተደረጉ መሆናቸውን ነው የመረጃ ምንጮች የገለጹት። ከዚህ ጋር በተያያዘ በተለይ እንግዲህ ከዓለም አቀፍ ግዢዎች ጋር ተፈጽሟል የተባለውን ሙስና በተመለከተ እንግዲህ ወደፊት መረጃዎችን በዝርዝር የሚያደርሱ መሆናቸውን ነው የገለጹት የመረጃ ምንጮቹ። በተለይ ከአየር ኃይል ግዥ እንዲሁም ከትልልቅ ጦር መሳሪያዎች ጋር በተያያዘ በሩቅ ምስራቅ፣ መካከለኛው ምስራቅ ሀገራት እንዲሁም ደግሞ በቤላሩስ በአዘርባይጃን እና ከሩሲያ ከዩክሬን አካባቢ የተጨረበሩ የግዢዎች ተፈጽሟል ነው የተባለው። ወደ ሌሎች መረጃዎች ሄዳለሁ። ወደ ሌሎች መረጃዎች ሲሄድ በወለጋ በተለይ በአራቱ ዞኖች ምስራቅ ወለጋ፣ ምዕራብ ወለጋ፣ ቄለም ወለጋ እና ሆሮ ጉዱሩ ወለጋ ዞኖች የሸኔ ቤተሰቦች ናቸው በሚል በበርካታ ሰዎች ላይ እንደዚሁ ግድያ፣ ማፈናቀል፣ ንብረቶቻቸውን ማውደም፣ መደብደብ እና መዝረፍ እየተፈጸመ ነው ተብሏል። እንግዲህ በአማራ ክልል እየተፈጸመ ካለው ጋር ተመሳሳይነት ያለው ነው። የሸኔ ታጣቂዎች ናቸው ልጆቻችሁ በሚል በርካታ ሰዎች እየታሰሩ እየተደበደቡ መሆናቸውን የመረጃ ምንጮች ገልጸዋል። ተቃራኒው እንደዚሁ የሚሊሻ ቤተሰብ ናችሁ በሚል የካድሬ ቤተሰብ ናችሁ በሚል በርካታ ሰዎችም እየታገቱ እየተገደሉ መሆናቸው ነው በታጣቂዎቹ መረጃ ምንጮቹ የገለጹት። ይህንን መረጃ ያደረሱ የመረጃ ምንጭ በተለይ በሰሜን ሸዋ ኦሮሚያ ሰላሌ ቀጠና፣ በምዕራብ ሸዋ በአምቦ ቀጠና፣ በደቡብ ምዕራብ ሸዋ እንዲሁም ደግሞ
በወለጋ ዞኖች ያለው አጠቃላይ ሁኔታ ሲታይ እጅግ አሰቃቂ ማህበራዊ ቀውስ ነው እየተፈጠረው ብለዋል። ወደ ሌሎች መረጃዎች ሲሄድ እንግዲህ ወደ ግንባር መረጃዎች ነው የምሄደው። ወደ ግንባር መረጃዎች ሲሄድ በአዲስ ዘመን አካባቢ ያለውን አሁን ሁኔታ በማስቀደም እጀምራለሁ። አዲስ ዘመን በአራት አቅጣጫዎች ከጧት ጀምሮ ሲደረግ የነበረው ውጊያ ከ4 ሰዓት እስከ 5 ሰዓት ትንሽ ጋብ ብሎ ወደ ጣራ ገዳም ራቅ ያለ ቢሆንም እንደገና ተመልሶ አሁን ወደ ከተማው ቀርቧል ነው የሚሉት የከተማዋ የዓይን እማኞች። ጠዋት ማረሚያ ቤት፣ ጎንደር መግቢያ ወይም ደግሞ ሚካኤል አካባቢ እና በመናኸሪያ አካባቢዎች የነበረው ከባድ ውጊያ 5 ሰዓት ገደማ ወደ ጣራ ገዳም ያፈገፈገ ቢሆንም አሁን እንደገና ወደ ከተማው ተመልሶ ውጊያው እየገባ ነው ብለዋል። በዚህ ውጊያ እንግዲህ የደረሰው ጉዳት አልታወቀም በመከላከያ ኃይሎች ላይም ሆነ በፋኖ። ሆኖም ግን በንጹሃን ላይ ጉዳት ደርሷል። አርሶ አደሮች ማዳበሪያ ለማምጣት ወደ ከተማ በሄዱበት የተገደሉ አርሶ አደሮች አሉ ነው የተባለው። ከዛ ውጭ ውጊያው ያልቆመ ስለሆነ ያለውን አጠቃላይ ጉዳት ለማረጋገጥ አልተቻለም። አዲስ ዘመን ከተማ ሙሉ በሙሉ የትራንስፖርት አገልግሎት ቆሞ ነው የዋለው። 4 ሰዓት እስከ 5 ሰዓት የተወሰኑ ባጃጆች ተንቀሳቅሰው ነበር። ከሰዓት በኋላ እንደገና በሚሰማው ከፍተኛ ተኩስ ምክንያት አጠቃላይ እንቅስቃሴ ቆሟል። ትራንስፖርት ከደብረ ታቦር አዲስ ዘመን ጎንደር፣ ከባህር ዳር አዲስ ዘመን ጎንደር ትራንስፖርት ቆሞ ነው የዋለው። ከሰዓት በኋላ ተሽከርካሪዎች ከወረታ ወደ ጎንደር ወደ አዲስ ዘመን የተጠጉ ቢሆንም ባለው ከፍተኛ ተኩስ ምክንያት በከተማው ራቅ ብለው ቆመዋል፣ ተደርድረው ነው የተባለው። በዚህ ምክንያት ወረታ ከተማ ጭምር ትምህርት ቤቶች ተዘግተዋል። አዲስ ዘመን ባለው ጦርነት ምክንያት ነው የተባለው። ተጨማሪ መረጃዎችን ወደፊት በዝርዝር ይመለስ ይሆናል። ጎንደር ዙሪያ ማክሰኝት ከተማ ውስጥ የነበረውን ከባድ ውጊያ በተመለከተ ተጨማሪ መረጃ ይዣለሁ። ውጊያው 4 ሰዓት ተኩል ገደማ ነው የቆመው። በተለይ ከቁልቋል በር እስከ ማክሰኝት እንዲሁም ደግሞ መንዝሮ ድረስ በተደረጉት ከባድ ውጊያዎች ከፍተኛ ሰብአዊ፣ ቁሳዊ ጉዳቶች ደርሰዋል። አምቡላንሶች በርካታ ቁስለኞችን ወደ ጎንደር ሲያመላልሱ ተመልክተናል ነው ያሉት የመረጃ ምንጮች። ማክሰኝት ከተማ ውስጥ የነበረው ውጊያ በዋናነት እንግዲህ በአድማ ብተና ካምፕ ላይ በተፈጸመው ጥቃት ከፍተኛ ሰብአዊ፣ ቁሳዊ ጉዳት ደርሷል። ከማክሰኝት ከተማ ባሻገርም ባህር ግንብ ተብሎ የሚጠራ ቦታም እንደዚሁ እና አምቦበር ጠዋት ያልተገለጹ ቦታዎች ውጊያ ሲደረግ ውሏል። እንግዲህ በዚህ ቀጠና ከጎንደር እስከ አዲስ ዘመን ባለው ቦታ ብቻ እንግዲህ ከ11 በላይ ቦታዎች ውጊያ ሲደረግ ውሏል። በከተማ ያሉ ግንባሮችን ሳይጨምር አዲስ ዘመን ያለው እስካሁን ሲቀጥል፣ ሌሎች አካባቢዎች ያለው ውጊያ ግን ከረፋድ ጀምሮ ምሳ ሰዓት አብዛኞቹ ቆመዋል ነው የተባለው። ፖሊስ ጣቢያ፣ አስተዳደር፣ ወታደራዊ ካምፖች ላይ ያነጣጠረ ጥቃት ነበር ማክሰኝት የነበረው። የደረሰው ሰብአዊ እና ወታደራዊ ቁሳዊ ጉዳት በዝርዝር በአሃዛዊ መረጃዎች ለማግኘት አልተቻለም። ይህንን በተመለከተ የጎንደር የበጋሻው ክፍለ ጦር ቃል አቀባይ ፋኖ ካስትሮ በተለያዩ ቦታዎች እንግዲህ ከ10 በላይ ቦታዎች ጎንደር የበጋሻው ክፍለ ጦር እንኳ ውጊያ ሲያደርግ ውሏል ነው ያለው። አዲስ ዘመንና በተለይ ማክሰኝት አካባቢ የነበረው ውጊያ የአማራ ፋኖ ጎንደር አንድነት እንዲሁም ደግሞ የአማራ ፋኖ ጎንደር ጠቅላይ ግዛት እዝ በጋራ ያደረጓቸው ውጊያዎች መሆኑን ፋኖ ካስትሮ ለኢትዮ ፎከስ ገልጿል። ሌላው ከሰዓት በኋላ እንግዲህ ከወጡ መረጃዎች መካከል በጎጃም ቀጠና ያለውን ሁኔታ በተመለከተ በርካታ ወደ ውጊያዎች ሲደረጉ መዋላቸውን መረጃዎቹ ያሳያሉ። ከ35 በላይ በሚሆኑ ቦታዎች ውጊያ ሲደረግ ውሏል። በደብረ ማርቆስ፣ በአዴት፣ ጎንጂ፣ ቢቸና፣ ደብረ ወርቅ፣ ሰዴ፣ ድጎ ጽዮን፣ ቆይ፣ ሸበል በረንታ፣ አማኑኤል፣ ደንበጫ፣ መርጦ ለማርያም ጨምሮ በተለያዩ ቦታዎች ውጊያው ሲደረጉ ውለዋል። የአማራ ፋኖ በጎጃም ምክትል ቃል አቀባይ ፋኖ እስቲበል እንደገለጸው ካሉን አጠቃላይ 9 ክፍለ ጦሮች 8ቱ ክፍለ ጦሮች ሙሉ በሙሉ ውጊያ ላይ ነው የዋሉት። አሁንም ውጊያ እየቀጠሉ ያሉ አሉ። የውሎ መረጃዎች ይሄን እንግዲህ አሁን የወጣውን ሪፖርት ሲሆን አመሻሹን ደግሞ ተጨማሪ መረጃዎች ይወጣሉ ሲል ነው የገለጸው። እስካሁን ባለው ሁኔታ በውጊያው ከ509 በላይ መንግስት ወታደሮች ሞት ሲሆኑ ከ287 በላይ ቁስለኛ ሆነዋል ተብሏል። በተለይ ልዩ ቦታዎቹን አንዳንዶቹን ለመጥቀስ ያክል በይልማና ደንሳ ወረዳ ደንሳ ባታ፣ ምላጭ በር፣ አይቀጡባ፣ ቻይና ካምፕ እስከ አዴት ከተማ ድረስ ውጊያዎች ሲደረጉ ውለዋል። በዚህም ከፍተኛ ሰብአዊ፣ ቁሳዊ ጉዳቶች ደርሰዋል። በጎንጅ እንደዚሁ ጎንጅ ከተማ በአራት አቅጣጫዎች ከማለዳው 11 ሰዓት ጀምሮ ውጊያ ሲደረግ ነው የዋለው። በዚህም ተሽከርካሪዎችን ጨምሮ ከፍተኛ ወታደራዊ፣ ሰብአዊ፣ ቁሳዊ ጉዳቶች ደርሰዋል። በተመሳሳይ
ወደ ምስራቅ ጎጃም ድጎ ወይን ውሃ አካባቢ ውጊያ ሲደረግ ነበር። በተለይ ወይን ውሃ የፋኖ ኃይሎች ገብተው ነበር ወደ ከተማ ረፋዱን ከተማ ውስጥ ውጊያ እንደነበርም እንደዚሁ መረጃ ምንጮቹ ገልጸዋል። በተለይ ደንበጫ ዙሪያ የተደረገው ውጊያ ከብዙ ቦታዎች ከነበሩት አውደ ውጊያዎች ከፍተኛ ሰብአዊ፣ ቁሳዊና ወታደራዊ ጉዳት ያስከተለ ነበረ። በዚህ ደንበጫ በሁለት አቅጣጫዎች በተደረገው ውጊያ በተለይ በገሊላ አቅጣጫ የገባ የፋኖ ኃይል በመንግስት ኃይሎች ላይ ከፍተኛ ጉዳት አድርሷል። በትንሹ እንግዲህ ከ35 በላይ ነፍስ ወከፍ መሳሪያዎች በፋኖ እጅ ገብተዋል። 4 የቡድን መሳሪያዎችን በፋኖ እጅ ገብተዋል። ከላይኛው ሪፖርት ጋር ያልተካተተ ነው ይሄ ዘግይቶ እየወጣ። ማቻከል እንደዚሁ ከፍተኛ ውጊያ ሲደረግ ነው የዋለው። በርካታ የአድማ ብተና አባላት ሙትና ቁስለኛ ሆነዋል። 7 የሚደርሱ የአድማ ብተና አባላት እንደዚሁ በፋኖ ተይዘዋል ነው የተባለው። ማቻከል በላይ ዘለቀ ብርጌድ። በዚህ በተለያዩ አካባቢዎች በቀጠለው ውጊያ እንግዲህ ከፍተኛ ሰብአዊ፣ ቁሳዊ ጉዳት ነው የደረሰው። ቁንዝላ፣ ሽንዲ ውጥረት ያለበት ቦታ ነው። እንዲሁም ደግሞ በተለይ ሮብ ገበያ፣ ምስራቅ ጎጃም ስናን ወረዳ፣ ደብረ ማርቆስ ማረሚያ ቤትና ደብረ ማርቆስ ከተማ የተለያዩ አካባቢዎች፣ አማኑኤል ከተማ እንግዲህ ማቻከል ማለት ነው። በእነዚህ አካባቢዎች ከፍተኛ ውጊያ ሲደረግ ነበር። የሞቅላ መገንጠያ፣ አዋበል፣ ማህበረ ብርሃን፣ የትመን፣ እነዚህ ደግሞ ናውጋ፣ ቢቸናና አካባቢው፣ ወይራ ቀበሌ የምክትል ጠቅላይ ሚኒስትሩ የትውልድ ቦታ ነች። ይህንን ጨምሮ እስከ ጮቄ ተራሮች ድረስ ደባይ ጮቄ፣ ደጀን ወረዳ ጉባያ ቀበሌዎችን ጨምሮ እስከ አባይ ሸለቆ ድረስ በተለያዩ አካባቢዎች ውጊያ ሲደረግ ውሏል። ሸበል በረንታ ከአባይ ሸለቆ ጀምሮ እስከ መርጦ ለማርያም እንደዚሁ ባሉ ቦታዎች በተለይ ውሪያ ተብሎ የሚጠራ ቦታም እንደዚሁ ውጊያ ተደርጓል። እዚህ ቦታ በተደረገው ውጊያ የመከላከያ መስመራዊ መኮንን መሪ መቶ አለቃን ጨምሮ ሌሎች ጉዳት ደርሶባቸዋል ነው የሚሉት የመረጃ ምንጮቹ። እንግዲህ እንደ ሪፖርቱ 8 ክፍለ ጦሮች የተለያዩ ብርጌዶች ውጊያ ላይ ነው የዋሉት። በዚህም እንግዲህ 8ቱም ክፍለ ጦር ቃል አቀባዮች በጋራ ያሰባሰቡት ሪፖርት ነው ከዚህ በማህበራዊ ሚዲያ የተሰራጨው ተብሏል። ሁሉም ክፍለ ጦሮች የህዝብ ግንኙነቶች የአውደ ውጊያ መረጃዎችን ከሰዓት በኋላም ጨምረው ያደርሳሉ ነው የተባለው። እንግዲህ የአንድነት ዘመቻ የተባለው በተለይ በጎንደርና ጎጃም በተለያዩ አካባቢዎች በከፍተኛ ሁኔታ ነው ውጊያ ሲደረግ የዋለው። በዚህ እንግዲህ በደቡብ ጎንደር ደራ፣ ሊቦ ከምከም፣ ጎንደር ዙሪያ፣ በለሳ፣ ቋራ የተለያዩ አካባቢ ሲደረግ በጎጃም ደግሞ የተለያዩ ቦታዎች ነው ውጊያ ሲደረግ የዋለው። በወሎም እንደዚሁ በሰሜን ወሎ ደጋማ አካባቢ ስታይሽ፣ ጋዞ ውጊያ ሲደረግ አርፍዷል። ዛሬም በተመሳሳይ ውርጌሳ ጠዋት ከባድ መሳሪያ ድብደባ ነበረ። እንግዲህ ከውርጌሳ ከተማ ከውጫሌ እስከ መርሳ ድረስ ከሁለት አቅጣጫ የተንቀሳቀሰ መካናይዝድ እና የእግረኛ የመንግስት ኃይል ወደ ከተማው ገብቷል የተባለው ውርጌሳ ከ3 ቀናት በኋላ በዚህ ከባድ ውጊያ የደረሰው ጉዳት አልታወቀም። እንግዲህ እንደ መረጃ ምንጮቹ ከጋቲራ ድረስ የከባድ መሳሪያ ድብደባ ሲደረግ ነው የዋለው። ሌላው መረጃችን የመንግስት ሰራተኞችን በደሞዛቸውን የመንግስት ሰራተኞችን የግል ሰራተኞችን ከደሞዛቸው ለአደጋ ስጋት ክፍያ እንዲፈጽሙ የሚያስገድድ ረቂቅ አዋጅ ትላንትና መጋቢት 9 ቀርቧል ለምክር ቤቱ ይላል ሪፖርተር ዛሬ ይዞት በወጣው ዘገባ። በዚህም እንግዲህ የተለያየ አደጋ መከላከልና ስጋት አመራር የአስቸኳይ ጊዜ አዋጅን ጭምር የሚደነግግ ስልጣን ተሰጥቶታል። ተቋሙ ራሱን ችሎ በፌዴራል እንዳንድ ተቋም እንዲዋቀር እንደዚሁ ረቂቅ አዋጁ ጠይቋል ነው የተባለው። በተለይ እንግዲህ ከመንግስት ሰራተኞች ጋር በተያያዘ የኢንሹራንስና ሌሎች ክፍያዎችም ጭምር በዚሁ ተቋም እንዲሆኑ ረቂቅ አዋጁ ጠይቋል ማለት ነው። የአደጋዎች ማለት ነው እንግዲህ ከባንክ ኢንሹራንሶች ባሻገር ያለው። ሌላው ወደ ትግራይ የሚወስደን መረጃ ላድርስ። በትግራይ በ4 ዞኖች ሽሬ፣ አዲግራት እና አድዋ ቀጠናዎች እንዲሁም መቀሌ ከተማን ጨምሮ በ4 ዞኖች እና በመቀሌ ከተማ አዲስ የቀበሌ መታወቂያ እየተሰጠ ነው ተብሏል። የአዲስ የቀበሌ መታወቂያ እየተሰጠ መሆኑን ያሳውቀው የትግራይ ሰላምና ደህንነት ቢሮ ነው። እንግዲህ በትግራይ አካባቢ ያለው ሁኔታ በሰሞኑ የፖለቲካ ሽኩቻ ያለበት ሁኔታ ይታወቃል። የትግራይ ጊዜያዊ አስተዳዳሪ ከመቀሌ የተባሩ አዲስ አበባ ነው የሚገኘው ጌታቸው ረዳ በትላንትናው ዕለት ደግሞ የነደብረ ጽዮን ቡድን ምክትል ሰብሳቢ አቶ አማኑኤል ደግሞ ለአሻም ሬዲዮ በሰጡት ምላሽ እኛ ከኤርትራ ጋር የምንሰራበት ምንም አይነት ምክንያት የለም። ከኤርትራ ጋር በመስራት የምናስከብረው የትግራይ ሕዝብ ጥቅም አለ ብለን አናስብም። ስለዚህ እየቀረበብን ያለው ውንጀላ ሐሰት ነው ሲል ለአሻም ሬዲዮ ምላሽ ሰጥቷል።
ይህንን በተመለከተ ጌታቸው ረዳ ደግሞ ጥቂት ሰዎች ግን ጉዳት የሚያመጡ ጥቂት ሰዎች ወታደራዊ መሪዎችና የፖለቲካ ሰዎች ከኤርትራ ጋር እየሰሩ ነው፣ ሁኔታዎችን እያመቻቹ ነው፣ ለዚህ ነው ማህተም እየነጠቁ ያሉት ሲል ማጋለጡና መግለጫ መስጠቱ ይታወቃል። ይህንን በተመለከተ እንግዲህ እኛ የምንሰራው ከፌዴራል መንግስቱ ጋር ነው። በትግራይ ጊዜያዊ አስተዳደር ለመተካትም ከፌዴራል መንግስቱ ጋር እየሰራ ነው ብሏል። የትግራይ የህወሓት ቡድን በተለይ ምክትል ሰብሳቢ አማኑኤል አሰፋ። ለሰዓት ያስኳቸው አጫጭር መረጃዎች እነዚህ ነው የሚመስሉ። ስለተከታተላችሁ በእጅጉ አመሰግናለሁ። በሌላ ተመሳሳይ መርሃ ግብር እስከምንገናኝ ድረስ መልካም ጊዜ